የኮሌጅ ክፍያዋ ለመክፈል ሂዳ ከቢሊዮነሩ ጋር የጋብቻ ስምምነት ፊርማ ተፈራርማ የጮኝነት ሚኗን እየተጫወተች ትገኛለች። ሰርካን የቀድሞ ፍቅረኛው እንድትቀናና ከጮኛዋ ጋር ያላት ግንኙነት እንዲቋረጥ ሊጠቀምባት ይፈልጋል። ሆኖም ግን በመካከላቸው እውነተኛ ስሜቶች መፈጠር ጀምረዋል። ነገር ግን የቀድሞ ፍቅረኛው በሚቀጥለው ሳምንት እንደምታገባ ትናገራለች። የሰርካን ስሜት ግን ተስፋ የመቁረጥ ነበረ። ምክንያቱም ይህ ማለት ስምምነቱ ተሰርዟል ማለት ነው። የሂዳ የጮኝነት ጊዜም አብቅቷል። ሆኖም ግን ሂዳ ሰርካን የቀድሞ ፍቅረኛው ሌላ ሰው በማግባቷ ደስ እንዳላለው ይሰማታል። ልቧ ቢሰበርም ሂዳ የሰርካን የቀድሞ ፍቅረኛ እንድትመለስ ትፈልጋለች። እናም ስለ ሐሰተኛ ተሳትፏ ትነግራታለች። እናም ሰርካን በእውነት እንደሚወዳት ትገልጽላታለች። ሰሊን ግን ማመን አልቻለችም። ምክንያቱም ከዚህ በፊት ግንኙነት በነበራቸው ጊዜ ሰርካን ፍቅሩን እንኳን ገልጾላት አያውቅም። ሂዳ የቃለ መጠይቅ አጋጣሚውን ተጠቅማ ሁለቱ እንዲነጋገሩ ሁኔታዎችን ታመቻቻለች። እናም ሰሊን ከጮኛዋ ጋር እሱ ልክ እንደጠየቃት እንደምትተው ትነግረዋለች። እሷ ቅር የተሰኘችበት ነገር ሰርካን ምንም ሳይናገር የሂዳን እጅ ዝም ብሎ መያዙ ነው። ሰርካን ምንም ሳይናገር የሂዳን እጅ ይዛል። ሂዳም የፍቅር ስሜት በማሳየት ተባበረዋለች። ሰሊን በጣም አፍራ ከጮኛዋ ጋር በፍጥነት ትሄዳለች። ምንም እንኳን ሰርካን በድብቅ ደስተኛ ቢሆንም ግድ እንደሌለው በማስመሰልና መሳሟ ከልክ ያለፈ እንደሆነ ይነግራታል። ይህ ንግግሩም ሂዳን በሷ ላይ ፍላጎት እንደሌለው የበለጠ እንድታስብ ያደርጋታል። በሚቀጥለው ቀን ጸሐፊዋ አሳዛኝ ዜና ትነግራታለች። ሰርካን በሚቀጥለው ሳምንት ከሰሊን ጋር ብቻውን ለመገናኘት ወደ ለንደን ይሄዳል። ሂዳ ይህን ስትሰማ ፊቷ ይገረጣል። ሰሊን እንደማታገባና ከሰርካን ጋር እንደምትሆን በማሰብ ከእንግዲህ ሶስተኛ ወገን ሆና መቀጠል እንደማትፈልግ ወስና ወዲያውኑ ዕቃዎቿን ይዛ ለመልቀቅ ትወስናለች። በአጋጣሚ መምህሯ ደውላ አዲስ ስኮላርሺፕ እንደተገኘላት ትነግራታለች። ሂዳ በጣም ደስ ይላታል። ይህን ከሰማች በኋላም ወደ ጣሊያን ሄዳ ለመማር ትወስናለች። ዜናውን የሰማው ሰርካን በጣም ተቆጭቶ ትኩስ ጸብሌ እንዳለች ድመት ይከተላታል። ነገር ግን እንድትቆይ አልጠይቃትም። በምትኩም ምንም የምትለው ነገር እንደሌለ ይጠይቃታል። ይህም ሂዳን የበለጠ አበሳጫት። ከቀድሞ ፍቅረኛ ጋር ትሆናለህ፣ ታዲያ እኔን ለምን ዝም ብላ አትተውኝም ትለዋለች። ሰርካን እሱን ለመተው ይህን እንዳጋጣሚ እየተጠቀመችበት እንደሆነ በማሰብ ምንም አይከራከርም። በኩራቱ የተነሳ አሁንም ዋጋ እየከፈለ ነው። ወደ ቤት ሲመለስ ሰርካን አእምሮ ከሂዳ ጋር በነበረበት ጊዜ ትዝታዎች ተሞልቷል። ከመጠን በላይ ያለፈ ጭንቀቱም ታሞ እንዲተኛ አደረገው። የሰውነቱ ሙቀትም በጣም ጨምሯል። የቤት አገልጋዩም ሂዳ ጋር ደውሎ በፍጥነት እንድትመጣ ካልሆነ ግን ሰርካን እንደሚሞት ይነግራታል። ሂዳም ልቧን ማደንደን አልፈለገችም። ስለዚህ በዚያች ምሽት ልታየው ትሄዳለች። ግንባሩንም ትስመዋለች። ይህን ያደረገችውም የሙቀት መጠኑ ከፍ ያለ መሆኑን ለማረጋገጥ ብቻ እንደሆነ ታስረዳዋለች። ሰርካንም ጥሩ ስሜት ይሰማዋል። እናም ሂዳ እንድትቆይ ይለምናታል። ሂዳ ግንባሩን በፎጣ ታባብሰውና የሰውነት ሙቀቱን ለመቀነስ ትረዳዋለች። ሰርካን በፍቅር አይን ይመለከታታል። ሂዳም ታፍራለች። ልክ ሕፃን ልጅ እንደምታሰኛ ሁሉ ዘ ሊትል ፕሪንስ የተሰኘውን ታሪክ ታነብለታለች። የሚወዳትን ሰው ጣፋጭ ድምጽ እየሰማ ሰርካን ለሻለ እንቅልፍ ወስዶታል። ሆኖም ግን በዚህ ጊዜ መቃዠት ይጀምራል። ወንድሙ ከሞተ በኋላ እናቱ ደንግጣ ስለነበር እሱን መንከባከብ አልቻለችም። አባቱ ደግሞ በስራ ከመጠመዱ የተነሳ ብቻውን ለትምህርት ወደ ውጭ ሀገር ልኮታል። ታዲያ የተጨነቀው ሰርካን በእንቅልፍ ልቡ ሆኖ ሂዳ እሱን እንዳትተው ይለምናታል። ብርድ ሲለውም ሂዳ አቅፋው አብራው ትተኛለች። ነገር ግን በማግስቱ ሰርካን ሲነቃ ምንም ነገር አያስታውስም። ሂዳ እንደጠየቃት ለመቀበል ፈቃደኛ አይሆንም። ሁሉም ነገር የመድኃኒቱ ውጤት እንደሆነ ያምናል። ሰርካን ገናውን እየታጠበ ሳለም ሂዳ በጣም ተስፋ ቆርጣ ወደ ቤቷ ትሄዳለች። ለአክስቷና ለጓደኞቿ ወደ ጣሊያን ልትማር እንደምትሄድም ትነግራቸዋለች። ሰርካንን መርሳትና አዲስ ሕይወት መጀመር ትፈልጋለች። ከሰዓት ላይም ተሰናብታቸው ወደ ኤርፖርት በታክሲ ጉዞዋን ትጀምራለች። ሰርካን ይህንን ሲያውቅ በፍጥነት በመኪና ይከተላታል። ሂዳ ያለችበትን ታክሲ ከኋላ እየተከተለ በክላክስና በመብራት ምልክት እየሰጠ እንዲቆም ማስገደድ ይሞክራል። ሂዳ ከእርሱ ጋር መነጋገር ባትፈልግም ግን አደጋ እንዳይደርስ ስለፈራች ታክሲው እንዲቆም ለሹፌሩ ትነግሯለች። ሰርካንም በፍጥነት ሻንጣዎቿን ከታክሲው አውጥቶ የራሱ መኪና ውስጥ ያስገባዋል። ሂዳ ልታብድ ደርሳለች። በጣም ተስፋ ከመቁረጧ የተነሳ ውሃ ውስጥ ዘላ ገብታ እየዋኘች አውሮፕላኑ ማረፊያ ብትደርስ ምኞቷ ነው። ከእርሱ ጋር እንድትቆይ ለማድረግ ሰርካን ድፍረት አግኝቶ ፍቅሩን ይናዘዛል። ሂዳ ወዲያውኑ በጣም ከመነካታው የተነሳ ትስመዋለች። ከዚያም ሰርካን በቱርክ ያለውን ስራው እንዲጨርስ የ2 ወር ጊዜ ብቻ እንድትሰጠው ይጠይቃታል። ከዚያም አብራት ወደ ጣሊያን ይሄዳል። ትምህርቷንና ህልሞቿንም እንድታሳካ ሙሉ በሙሉ እንደሚደግፋት ይነግራታል። ሂዳም በስሜት ተነክታ የውጭ የትምህርት እድሏን ለማስተላለፍ ትስማማለች። አሁን ቆንጆዎቹ ጥንዶች በስሜታዊ አስደሳች ፍቅር ውስጥ ገብቷል። ሰርካን ወደ ኢስታንቡል ጎዳናዎች ወስዷት የተለያዩ ህንፃዎችን ያሳያታል። አልፎ ተርፎም ኮከቦችን የምታይበት ቴሌስኮፕ ገዝቶ በስጦታ መልክ ይሰጣታል። የሁለቱ የፍቅር ጥምረት ሴሊንን በጣም ያናድዳታል። እናም ወደ ሰርካን ቀርባ ስለሷ ምን እንደሚሰማው ትጠይቀዋለች። ሰርካን ለሎጂክ በጣም የምትስማማው በእርግጥም ሰሊም መሆኗን በሐቀኝነት ይነግራታል። ነገር ግን ፍቅር ከሎጂክ ጋር ምንም ግንኙነት እንደሌለውም ጭምር ልብ ውስጥ እሳት እያቀጣጠለች ያለችው ሂዳ እንደሆነች ይነግራታል። ሰሊም አይኗንም እየተናነቃት ግፊት ማድረጓን ታቆማለች። እናም በልቧ ውስጥ ትልቅ ቦታ እንደነበረው ትነግረዋለች። ግን አሁን እውነተኛ ፍቅር ስላገኘ በአንድ ዛፍ ላይ ተንጠልጥላ መቆየት እንደማያስፈልጋት ትገልጻለች። ከቀድሞ ፍቅረኛው ጋር ያላትን አባዜም ትታ ከፍርሃት ጋር አዲስ ህይወት ለመጀመር ተዘጋጅታለች። ሆኖም ግን በሰርጓ ቀን ፍርሃት በሁሉም ሰው ፊት ሊያገባት ፈቃደኛ አይሆንም። ሰሊን ለሰርካን ፍቅሯን በተናዘዘችበት ቀን ፍርሃት ተደብቆ እየሰማት ነበረ። ሌላውን ከምታፈቅር ሴት ጋር ህይወቱን ማሳለፍ አይፈልግም። እናም ልቡ የተሰበረው ፍርሃት ሰሊንን በሰርጓ ቀን ትቷት ይሄዳል።
በተከታታይ በሁለት ወንዶች መተዋ ያሳፈራት ሰሊን ስራዋን ትታ ለመሄድ ትወስናለች። ስለዚህም በቡድን ውስጥ ያላትን 41% ድርሻ ለአክማን ትሸጣለች። በዚህም አክማን እንደ ሰርካን እኩል ድርሻ ያለው ባለ አክሲዮን ይሆናል። አክማን በስራ የመጀመሪያ ቀኑ ኢዳን ለመቅረብና በስዕል ላይ መመሪያ ለመስጠት ዳር ማለት ይጀምራል። አክማን በጣሊያን ሀገር ውስጥ ከፍተኛ ችሎታ ያለው አርክቴክተር ነው። ኢዳ በየቀኑ ከሱ ጋር በንቃት ትማራለች። ይህም ሰርካንን ስጋት ውስጥ ይከተዋል። በውስጡም አክማን ዓላማዎቹ ንጹህ እንዳልሆኑ ያስባል። አክማን እንዲርቅ ለማድረግም ኩራተኛው ሰርካን በሁሉም ሰው ፊት ኢዳ ጋር ፍቅሩን ያሳያል። ነገር ግን አክማን ተስፋ አይቆርጥም። በሁሉም ሰው ፊት ኢዳን ለስራ ወደ ጣሊያን ለመውሰድ ይሞክራል። ኢዳ ብዙ ዲዛይነሮች ሊረዷት ወደሚችሉባት ወደ ሮም ቢሮ እንድትሰራ ይጋብዛታል። ይህም ጥሩ አርክቴክት ለመሆን ለምትፈልገው ኢዳ ትልቅ ፈተና ነው። ስለዚህ ከአክማን ጋር ለመስራት እምቢ አትልም። ሰርካንም በከፍተኛ ቅናት ውስጥ ይገባል። ሌሎችን በቀላሉ እንዳታምንም ይጮባታል። ህይወት በክፋትና በውሸት የተሞላ ነው ይላታል። ከዚያም ሰርካን በፍጥነት ሰሊንን አግኝቶ ወደ ስራ እንድትመለስ ይጠይቃታል። አክማን የተደበቀ ዓላማ እንዳለው ስለሚያስብ ተጨማሪ ድርሻ እንዳያገኝ ማቆም አለበት። ሰሊን አሁንም ቢሆን 5% ድርሻ አላት። በእሷ ድጋፍ ሰርካን ፍጹም የሆነ የበላይነት ይኖራል። ሰሊን ወደ ኩባንያው ከመመለስ ውጪ ሌላ አማራጭ የላትም። ይህ ድንገተኛ ለውጥ ኢዳን ግራ አጋብቷታል። ከስራ በኋላም በትክክል ምን እየሆነ እንደሆነ ለመጠየቅ ወደ ሰርካን ቪላ ትሄዳለች። ባልተጠበቀ ሁኔታ እሱ አስቀድሞ የፍቅር ሰርፕራይዝ አዘጋጅቷል። ኢዳም ወደ ውስጥ ገብታ ከፍቅረኛዋ ጋር ድንቅ ምሽት ታሳልፋለች። ሲነጋም አብረው ቆንጆ ቁርስ ይበላሉ። ሰርካን በሮም ቤት እንደገዛና ቢሮም እንደተከራየ ይነግራታል። በሁለት ወራት ውስጥም ሁሉንም ነገር ጨርሶ ወደ ጣሊያን አብሯት መሄድ ይችላል። ህልሟ በዚህ ልክ ሲደግፍላት ስታይ ኢዳ ለሱ ያላት ፍቅር ይበልጥ ጥልቅ እየሆነና እያበበ ይሄዳል። ይህ ፍቅር የማይበጠስ ይመስላል። ነገር ግን ከእጣ ፈንታ ማምለጥ አይቻልም። በውይይታቸው ወቅት ሂዳ ስለ ህይወቷ ታሪክ ትናገራለች። የ6 ዓመት ልጅ እያለች ወላጆቿ ቪላ ገዙ። ነገር ግን በልደቷ ቀን ግድግዳው ፈርሶ ወላጆቿ ህይወታቸው አለፈ። ሰርካንም ያጽናናታል። ነገር ግን በዚያን ጊዜ የአባቱ ኃላፊነት እንደነበር አልተረዳም። አባቱ እያንዳንዱን ፕሮጀክት ለመጨረስ በስራ በጣም ስለተጠመደ የቪላውን ፕሮጀክት ለአንድ ተቋራጭ ይሰጠዋል። ባልተጠበቀ ሁኔታም ተቋራጩ ጥራቱን በመቀነስ ብቁ ያልሆኑ ሰራተኞችን ቀጠረ። ይህም በመጨረሻ የኢዳ ወላጆችን ሞት አስከተለ። ምንም እንኳ በቀጥታ በሱ የተከሰተ ባይሆንም ራሱን ይወቅሳል። ከዓመታት ምርመራ በኋላም በመጨረሻ የሟቾችን ልጅ ማንነት ያገኛል። እሷም የልጃቸው ፍቅረኛ ናት። የሰርካን እናትም በጣም ደንግጣለች። አልፎ ተርፎ ኢዳ ለመበቀል ነው የመጣችው ብላም ታስባለች። አባቱ በመጀመሪያ የልጁን ደስታ ማበላሸት አልፈለገም ነበር። እናም ይህ ሚስጥር ለዘላለም ለመደበቅ አስቦ ነበር። ነገር ግን በመጨረሻ የህሊና ጸጸቱን መቋቋም ባለመቻሉ ለሰርካን መናገር ነበረበት። ሰርካን ሊያብድ ተቃርቧል። ኢዳ የወላጆቿ ሞት በአባቱ የተከሰተ መሆኑን ካወቀች በፍጹም ይቅር አትለውም። እናቱ ከኢዳ ጋር እንዲለያይ ትመክረዋለች። ደስታ በውሸትና በሚስጥር ሊገነባ አይችልምና። ነገር ግን ሰርካን እጅ መስጠት አልፈለግም። ከኢዳ ጋር ሆኖ ችግሮችን ማሸነፍ ይፈልጋል። ስለዚህ እውነቱን ሊነግራት ዝግጁ ሆኖ አበባ ይዞ ወደ ቤቷ ይሄዳል። በአጋጣሚ ከጓደኛዋ ጋር ስታወራ ወላጆቿን የገደለውን ሰው በፍጹም ይቅር እንደማትለው ትናገራለች። ሰርካንም የበለጠ ይረበሻል። ኢዳን ግን ማጣት አይፈልግም። እውነቱን ለመናገርም ድፍረት የለውም። ወይም ይህ ፍቅር እስከየት ድረስ ይደርሳል የሚለው ነገር ያስጨንቋል። እናም ከኢዳ ጋር ብዙ ጊዜ ማሳለፍ ይጀምራል። በስራ የተጠመደው የንግድ ሰው ስራውን ትቶ አብሯት ለመግዛትና ለመዝናናት ይሄዳል። ይህ ተግባሩም የኢዳን ልብ ስለነካው ልክ እንደሱ ደብዛዛ ነው በማለት የሮቦት አሻንጉሊት ሰጠዋለች። ሰርካንም በደስታ ቢስቅም ስሜቱ ግን የሚያሳዝን ይመስላል። በየምሽቱም ለመዝናናት ይጠይቃታል። ሲኒማ ቤትም ይወስዳታል። ፊልምም አንድ ላይ ያያሉ። ኢዳ በደስታ ስሜት ውስጥ ገብታለች። ነገር ግን ፍቅረኛዋ በሐሳብ እንደሚጨነቅ በፍጹም አላስተዋለችም። ሆኖም ግን በደስታ በሳቀች ቁጥር የሰርካን ልብ ውስጥ ያለው የጥፋተኝነት ስሜት እየከበደ ይሄዳል። ኢዳ በጣም ደግ ነች። በዚህ መንገድ ልትታለል አይገባም። ወደ ቤት ከተመለሰ በኋላም ሰርካን ተበሳጭቶ መስታወት ይሰብራል። ነገር ግን በጥልቅ ንዴት ውስጥ ስለነበረ ህመም እንኳን አልተሰማውም። በሚቀጥለው ቀን ጠንካራ መስሎ ወደ ስራ ይሄዳል። ኢዳም የተጎዳ እጁን ወዲያውኑ አስተዋለች። ይህም እርሷን በጣም ያሳዝናታል። ሰርካንም ከውሻ ጋር ሲላፋ በአጋጣሚ እንደተጎዳ ይነግራታል። ነገር ግን ኢዳን አላሳመናትም። የሆነ ነገር እንደደበቃት ይሰማታል። ለጓደኛውም ሁሉንም ነገር ይነግረዋል። ጓደኛውም ሐቀኛ እንዲሆንና ራሱን ማሰቃየት እንዲያቆም ይመክረዋል። ሰርካንም በዚህ መንገድ መቀጠል እንደማይችል ያውቃል። በዚያው ምሽትም ለኢዳ ደውሎ ወደ ቢሮ እንድትመጣ ይጠይቃታል። ኢዳም በደስታ ተሞልታ ወደሱ ትመጣለች። እናም አንገቱ ላይ ትስመዋለች። ባልተጠበቀ ሁኔታ ግን ሰርካን ከእርሷ ጋር መለያየት እንደሚፈልግ ይነግራታል። ኢዳ ማመን አልቻለችምና እየቀለደባት እንደሆነ ታስባለች። ስለ አደጋው እውነቱን ከመናገር ይልቅ የበለጠ ህመም እንዳይሰማ ስለሚፈልግ ብዙ ሰበቦችን ይፈጥራል። ጥላቻዋ በሱ ላይ ብቻ እንዲያነጣጥር ይፈልጋል። ኢዳ አዝና ተናዳለች። ለአንተ ብዬ ትምህርቴን ተውኩኝ፣ አክስቴንና ጓደኞቼን ዋሸሁኝ። መጀመሪያ እንደምትወደኝ የተናገርከው አንተ ነበርክ። አሁን ግን ከኔ ጋር መለያየት ትፈልጋለህ። እሱ ቆርጦለት እንደሆነና እንደማይጸጸት እንኳን ስትመለከት ልቧ ቢሰበርም ኢዳ ሁሉንም ነገር ታቆማለች።